ሰው ከኋላው ትሰማለህ። ቀጥታ ሳይሆን ከስሩ ነው መጀመሪያ። ደረጀ በየነን በጣም ያዘው። እሱም የዱባይ ዋና አዘዋዋሪ ክለብ ማን እንደከፈተለት ምን እንደተባለ ግልጽ ነው። ሃፒ ሴንሺት ትክክለኛ ሰው ነው ያዛችሁት። እሺ እኔ ሄለን ምንም ሳትል ሐቄ ወጣላት ተብሎ አዳሜ ሻምፓኝ ሲበትን ነበር። ልክ እኔ እንደ ነፍሰ ገዳይ ልክ እኔ ሰይድ ስደፍር እንደነበረ ብጤ እነሱን ካቀማቸው እኔ ሐቄ ወጣልኝ ብለው ሙዚቃ ሲገባበዙ ሳይ ያኔ ነው ሰው ቀሎብኝ ቶፒክ ላይ ራሱ በቁም ነገር ማውራት ያቆምኩት። ለማን ነው ማወራው? ለማድረግ ደደብ ብዬ ነው ንቄ በራሴ ዓለም በቃ መስከራ አይሻለኝ? ራሴን ባዳምጥ አይሻል? ራሴ ላይ ብቀልድ አይሻል? አሁን አንድ ተስፋዬን ነው የመለሳችሁልኝ። ባይዘው አንድ ተስፋዬን ነው የመለሳችሁት። ቴንክ ዩ። ኦኬ ይዤ እመጣለሁ ሂሉ። ያ ከሱ ቲክቶክ ላይ ስክሪንሾት አድርጊና እሱ ማን እንደሆነ ያውቁትማ። እሱም ብቻ ልጁን ተይው። ይሄኛውን ማን እንደሆነ ኢንሳይደሮች ሹክ በሉ። የቲክቶክን ስሙን ንገሩኝ። ይሄኛውን ሁለተኛ አብሮት ያለው ሂዱበት። ግን ቴንክ ዩ። ይሄ ስድብ ምናምን አይደለም። ግን የምናወራው ነገር ውሸት እንዳልሆነ ብቻ ያልተረዳችሁኝ ነገር አላችሁ። ምላችሁን ነገር ትንሽ እየተረዳችሁኝ ትመጣላችሁ። ፖይንቱ እኔ የተናገርኩት ነገር አይደለም። ብዙ ኮልኮሌዎችን ስነካካ ነበረ ነው ያልኳችሁ። ዛሴት ሄሉዬ አሁን እንትና እሱ ብቻ አይደለም እንትናንም እንጠብቃለን። ቡቺ ነው ጉቺ የምትባለው ሴትዮ እሷም አንድ ላይ የተያያዙ ስለሆኑ እሷንም እዚሁ ግማሽ ዳቦ እየሰጠን እየቀለብን አንድ ዳቦ አንሰጣቸው አንድ ላይ ይሆናሉ። አዎ እንደዛ ነው። ይቀጥላል። ፍትፍት እየበላችሁ የሁሉበት መረቅ ከብዙ እብድ አንድ ጤነኛ ሲገኝ ያ ሰው እብድ ነው የሚባለው። ሄልጊና ልልሽ የፈለኩት ምንድነው እንደዛ ልክ እነሱ እንትን መስለው ወንጀለኛ ናፍነው ይሄ በቃ ከሽ ስታረጊው ነው የዛን የተረባረቡ እዚህ ላይቷል ስታነሽ ነው ጀምሪ ነው ከዙ ነገ የመጣቀም ምን አልኩኝ? ከዙ ነገ የመጣቀም ምን አልኩኝ? የዙ ነገ የመጣቀም ምን አልኩኝ? የዙ ነገ የመጣቀም ምን አልኩኝ? በልጄ ማልኩኝ። እኔ እንኳን እንደዛ አይነት ችግር ውስጥ ሆኜ ከሚዲያው ላጣፍቼ ግሩፕ ስንሰራ አልነበረም ሄዱ። እኔ ለምን ትጠብቃላችሁ ለምን አታረጉም ብለን እኮ ቀጠለው። ትዝ ይላችኋል እዛ ሴት እኔ እንኳን በዛ ጊዜ እንኳን ከሚዲያ እንኳን 5 ቀን የጠፋው ጊዜ እኔ እነሱን ጉዳይ ለኔ ስትሉ ለምን ታቆማላችሁ ሂዱበት ብዬ እንደገና ስንቀጠለው ነው። ለዱባይ ብቻ መሰላችሁ። ለማንኛውም ቴንክ ዩ የእውነት የሰማችሁን ስንልክላችሁ ጆሮ ሰጣችሁ እስቲ ሙሉ ኢንፎርሜሽኑን ላኪ ያላችሁኝ በጣም ቴንክ ዩ የእውነት ዱባይስ በአካል ተገኝተው ደግሞ ራሳቸው ሪስክ አስገብተው ይሄን ነገር እኛም ያስገባነው ሆነ እነሱም ደግሞ ሄዶ ይሰጡ አሉ። ቴንክ ዩ ታዲልዬ ቴንክ ዩ ዛሴት እኛ ጋር በጣም ነው ወይስ የሰራውት እንፋሎት ስላልከፈትኩ በጣም አላብኝ አልበላው ምን አላልኩ ገና ካካው ማስጠጣ ገና አብዳለሁ ማለት ነው በዚህ ሙቀት። ቴንክ ዩ ጋይስ ምን እንዳለኝ ታውቃላችሁ? ከኛ ግሩፕ አንዱ አፈትልኮ ለሱ ምን ጻጻፈውን ተነግሮት ያቺን አሮጊት በቴሌግራም ግሩፔ ላዘጋባት እችላለሁ ስለምዝናናባት ነው። አልገባችሁም? የሺ ሰው መከታ እንትን አለልኝ ብሎ የኔን የከሰሰኝ ሰው ስም ጽፎ ነው የለቀቀው ለሁሉም ለኔም ለሁሉም። ምንም አታመጭ የሺ ሰው መከታ ከጎን ያለልኝ እንትናዬ ብሎ ነው የጻፈው። ልክ ያለው እሱ ሲጽፍልን የነበረውን ደግሞ ፖስት እናደርግላችኋለን በውስጥ ለራሳችሁ አድርጎ። እኔ እዚህ ጋር ማጥራት እንትን የለብኝም ችግር የለም። አይ ሄለን ያው እስካሁንም እንትን ያልነው አንቺን ፍቃደኝነት እንጠይቅ ብለን ነው። ግን ቢቀርም ምንም እንትን አይደለም። አሁን ሜንሽን ስላደረግሽ ነው። ያ ኤዲዬ ግን እኔ ግን የሚመስለኝ ላይክ እሱ ብቻ አይደለም እዚህ ነገር ላይ ያለው የሚሰጣቸውን ነገር አጋፍጦ ነው ፓፒ እንትን የሚለው ዋጋ የሚከፍለው
ራሱ ብቻ አይደለም ይዞ ገደል የሚገባው ስላለ እሱን ነገር አታርጊው፣ ፖስት አታርጊው ኤዲ ቢኮዝ እሱ ብቻ አይደለም ወንጀለኛ፣ ገና ተሳስበው ይወጣሉ። ችግር የለው ያ ኤዲ የሂጅበት በእናትሽ አብሽር ችግር የለው። ሰው ላይ ዝም ብሎ ታምሩ እንደቀጠለ ነው ያለሽ። ሰዎች ላይ ምንም ያልበደለን ሰው መደሰት ስለምታዩ ብቻ ነው ላይ ደስታ መግለጽ ምን አይነት ተጽዕኖ እንደሚያደርስ እያያችሁ እኔ ላይ ሻምፓኝ አያችሁ ሁለቱ ሃፒና ስሙ ሃፒና ወይ ያ ኦኬ ያለ መልእክቱ ገና የሌሎችንም ጠብቁ ተብላችኋል። ሶ እንግዲህ በፖዚቲቭ እንትን መጠበቅ ነው እንግዲህ። ሄሉ ቀጥል ጌታ። በጣም በሚገርምሽ አንቺ ተከሰሽ ወጥቶ ሲደነፋ በቃ ያኔ ነው እልህ ይዞኝ ያው የተደራጀው ሰራዊት አለ አይደለ ሪፖርት እንዲያደርግ በቃ የዛን ጊዜ ነው በቃ ስልኬን አንስቼ በ3 ኢሜል ለዱባይ ፖሊስ ቪዲዮቹን በጠቅላላ የላኩትና ወዲያው ነው ፎርም የላኩልኝ። ፎርም ማንነቴን የሚገልጽ ምን እንዳለ ምናምንና እነሱን ፎርሞች በቃ ሞልቼ ምናምን መልሼ ላኩላቸው። ከዛ በኋላ ግን እሱ ወጥቶ ምንም አታመጭም እያለ ሲደነፋ ቆይ ዋጋህን ታገኛለህ እስከሚመረምሩ ነው ስል ነበረ። ዛሬ የልፋታችን ውጤት እንግዲህ ሴኩሪቲ ነምበር ሁሉ ይጠይቃል። ምናልባት አንዳንዶቻችሁን ከንትን ካላላችሁ አላውቅም የሚልኩላችሁ ፎርም ላይ ሴኩሪቲ ነምበር ሁሉ ይጠይቃል። ያን ሁሉ በድፍረት ነው ያስገባው። አንስተልከናል እኛ ኦሬዲ ማሙላ ሄለን የነገር ኖርማል ነው ልላክ ስትል እንዴ ፖሊስ አለ ይጠይቃል እንላክ ያ በድፍረት በቃ ላኩ። ሴኩሪቲ ነምበር መቼስ ታውቃላችሁ አይላክም ማለት ፕራይቬት የሚቀመጥ ነገር ነው የራሳችሁ ነው። ግን በቃ ፎርሙላ ስለነበረ ይሁን ብዬ በቃ በሱ እልህ ተነስቼ ጌታ አንድ ጊዜ ለሙኒት ምን እንዳለችኝ ትዝ ይላችኋል። የገባች ቀን ገስ እኛ ስንት ነገር ሞክረናል፣ ስንት ነገር አድርገናል። እስቲ ከቻልሽ አድርጊና እንደው ምን እረዳሻለሁ ብላሽ ሟጣብኝ ነው ወጣች። ትዝ ይላችኋል። የትኛው ሊንክ ላይ እንደተናገርኩ ዩቲዩብ ወደኋላ እንትን በሉ ሙሉ ዩቲዩብን አሰማችኋለሁ ያለ ተስፋ እንደማስቆረጥ ነገር ነው ብለ ሄደችው። ያ አንድ ከሳሽ ከሌለ ምንም አናመጣም። ማን ነው ምን ብላ ዘጋችብኝ መሰላችሁ? ቪዲዮ ማን አወጣ የሚል ጥያቄ ይመጣል። ምን ታረጋለሽ አለች። እሺ ያ አይ በጣም እውነት በጣም ነው የምናመሰግነው። ሪፖርት ያደረጋችሁ በጠቅላላ ቪዲዮውን የላካችሁ ሰዎች በጠቅላላ እውነት በጣም ነው የምናመሰግነው። አንድ መርሳት የሌለባችሁ ይሄ ልጅ አሬስት የተደረገው በሴቶቹ መድፈር ብቻ ነው። መኒ ላውንደሪ ሴቶችን መኒ ላውንደሪ ነው እያሉ እንትን በማድረግ እንደዚህ በማመላለስ ልክ እንደ ጆከር ፍየሌን ታዩታላችሁ። መኒ ላውንደሪ ነው አንደኛ መኒ ላውንደሪ፣ ሁለተኛ ሴቶችን በመድፈር ሴቶችን እንደዛ ኢሰባዊ በሆነ መልኩ ስራ አስቀጥራቸዋለሁ እያለ ቤቱ እየጠራ ካሜራ እየደቀነ የሴትን ልጅ እንባ እየለመነች እያለቀሰች ያቺ እህታችን በነገራችን ላይ እግዚአብሔር ቢቆይም ተረባርበው አፏን ቢያስይዟትም አስፈራርተው እግዚአብሔር ግን ፈርዶላታል። እውነት እያለቀሰች ተወኝ በመቤቴ እያለች ልጅቷ መታ ሚዲያ ላይ እሱን ይቅርታ እንድትጠይቁ አረጓት። እነ ሙኒት ትዝ ይላችኋል። ያ እግዚአብሔር ግን ፈርዶልሻል ባለሽበት እየሰማሽ ከሆነ እህታችን እግዚአብሔር ፈርዶልሻል። እውነት የዛን ቀን በእመቤቴ እያልሽ እየለመንሽው የጮህሽው ጩኸት እግዚአብሔር ፊት ደርሷል። እግዚአብሔር እያንዳንዱን ነገር አይቶ ተበቅሎልሻል። መንግስት 2 ኮንዶሚኒየም አለው፣ የሰራው ቤት አለው። እሺ ዱባይ 113 ሚሊዮን ዶላር
ሶሪ ብር 113 ሚሊዮን ብር በአካውንቱ የተያዘው የፖሊስ ሪፖርቱ ላይ ሄዱና አንብቡ። ያ ብር የተያዘው በሐዋላ ኢትዮጵያ የሚሰራጭ ነበረ ዱባይ ላይ የሚረከቡት የማን ነው ምናምን አናውቅም። መንግስት ይጠይቃል። የማን ነው ዝም ነው አይሉ አሁን ዝም ነው። አዎ እሱ ወደፊት ራሳቸው ይደርሱበታል። ግን ይሄ ሁሉ ይሄ የዚህ ሰው መያዝ በጣም ብዙ ሰንሰለት ነው ቼን ነው የሚበጠሰው። ዱባይ ላይ ብቻ ሳይሆን ሳውዲ አረቢያ ላይ ገልፍ ሀገራቶች ላይ በአጠቃላይ ያሉ ብላክ የሚሰሩ በአጠቃላይ ነው ቼናቸው የሚበጠሰው። በነገራችን ላይ እንደ ቼን የተሳሰሩ ናቸው። የሆነ ነገር ትሰማለሽ ሲሉኝ ባካችሁ ወደዛ አልኳቸው። ሲደውሉልኝ ሁላ ገብቷቸው ባካችሁ አትደውሉልኝ እንደው ምናምን ወሬ ነው ይቻልኩኝ። ትላንትና የጠጣው ምን አልኩኝ? መንግስት እባክን ትኩረት አድርገን ደስታ ፋሚሊ ላይ አልኩት። በዛ አጋጣሚ ሴት አረብ ሀገር ያላችሁ ሴቶቻችን በሐዋላ ብር እንዳትልኩ። በዛ አጋጣሚ ብር እንልካለን ብለው በዛው ነው አፈፍ የሚያረጉባችሁ። አሁን ትልቅ ቼን ውስጥ ስለገቡ ትልቅ ምርመራ ነው የሚደረግባቸው። ብራችሁን እንዳትበሉ፣ ብራችሁን ያዙ። ብር ከመላክ ተቆጠቡ። ለምን እናስገድላታለን እንገልሻለን የሚል ዛቻ እንደሚመጣ እየገባችሁ በቃ ቀስ ብሎ ይገባቸዋል። ቤት ከፍተው ሲፈርዱብሽ የነበሩ እኔ ስም እጠራለሁ። አንድ ሲፈርድብሽ የነበረ አቤቶ ኪቾ ቤት ገብቶ የኢትዮጵያ እናት የሚባል አይ ትልቅ ሰው ነው፣ ፖለቲካ የሚተነትን ብላክ ማርኬት መኒ ላውንደሪ በከፍተኛ ሁኔታ የሚቃወም ግን አንቺ የተከሰስሽበት ዋና መንገድ ምን እንደሆነ እንኳን ሳይገባው ከበስተጀርባው ፊት ለፊት አንቺን ሲወርፍና ሲሳደብ የነበረ ሰው ነው። በአጠቃላይ በቀጥታም ሆነ በተዘዋዋሪ የሚሰጠኝ ትዕዛዝ ምንድነው? እጅሽን ከዱባዮች ላይ አንሺ። በቃ ይሄ ነው። አረነጥ ከቻልሽ ሁሉንም ይቅርታ ጠይቄ ለምን እንደሆነ ደግሞ ይግባችሁ። ፈረንሳይኛው ድረሱበት። ከዚህ በኋላም ወደፊት እንግዲህ የምትደርሱበት ይሆናል። እሰጀርቲ እንታልቲ አንብበው እስቲ እንትኑን አንብበው እስቲ በአዲስ አንብብላቸው እስቲ ህዝቡ የተጻፈው ጉርሻቱ ላይ ጮክ ብለህ እንደ ጋዜጠኛ አንብብ። እኔ ልብላ ጌታ ትላንት ያልበላው ነኝ የሚገርም። እሺ ላንብብላቸው። አንብበው እስቲ መጨረሻ ጉድ እንስማ እስቲ። ይገባኛል 30 ደቂቃ ይፈጃል። ችግር የለውም። እሺ የኢትዮጵያ ፌደራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ ፖሊስ ጋር በመቀናጀት በውጪ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳዊት ተፈሪ ለገሰ እና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ ሰዎች አዘዋዋሪ በቁጥጥር ስር መዋላቸውን አስታውቋል። ሁለቱ ዋና ተጠርጣሪዎች የተለያየ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ በበርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ መሆናቸውን የኢትዮጵያ ፌደራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራቸው ተላልፈው እንዲሰጡ አድርጓል። የኢትዮጵያ ፌደራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ የኢትዮጵያ ኤምባሲ በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ባሉ ተባባሪዎቻቸው አማካኝነት በወጣቶች በመመልመል ወደ ዱባይ በመላክ በተዘጋጀ የማገቻ ቦታ በማቆየት በተለያየ በሴቶች ላይ ጥቃት እዚህ ጋር ይሰመርበት በተለይ በሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸው ተረጋግጧል። ተጠርጥረዋል እንኳን አይደለም የሚለው ተረጋግጧል ነው የሚለው።
የኢትዮጵያ ፌዴራል ፖሊስ ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሆኖ ተቀናጅተው በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳውድ ተፈሪ ለገሰ እና ደስታ ተገኝ አበጋዝ እና ግብረ አበሮቻቸው ላይ የፍርድ ቤት ማስያዣ ትዕዛዝ በማውጣት ውጪ ሀገር ያሉበት ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎቹን በቁጥጥር ስር ውለው ሐምሌ 11 ቀን 2018 ዓመተ ምህረት ለሀገራቸው ተላልፈው እንዲሰጡ ተደርጓል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጭ ሀገር የመላክ የሚያስችል ህጋዊ ፍቃድ ሳይኖራቸው በሀገር ውስጥ ያለው ቡድን ከውጪ ካለው ቡድን ጋር ትስስር በመፍጠር በተቀናጀ መልኩ በተለያየ ካምፓኒዎች ስራ እናስቀጥራቸዋለን በማለት በ2015 ዓመተ ምህረት ጀምሮ በርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጠት ከአንድ ሰው ከ320,000 እስከ 600,000 ብር በመቀበል በማተላል የቱሪስት ቪዛ አዘጋጅተው በመላክ በሀገር ውስጥ ባሉ ተጠርጣሪዎቻቸው በተከፈተ የባንክ አካውንት ገንዘቡ በኢትዮጵያ ብር በድርሃምና በሪያል ገቢ የሚያደርጉ መሆናቸውን ፖሊስ ደርሶበታል። ገንዘቡ የከፈሉ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ተጎጂዎችን ኮሚሽን በሚል ተጨማሪ ገንዘብ የማስከፈል እንዲሁም የ2 ወር የቱሪስት ቪዛ ሲያልቅ የ2 ዓመት መኖሪያ ፍቃድ እናሰጣችኋለን ካልከፈላችሁ ግን ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይተዋል ብሏል ፖሊስ። ተጠርጣሪዎቹ ተጎጂዎች ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን ከሚያከማቹበት ቦታ በመውሰድ በአንድ ክፍል ውስጥ በበርካታ ወንዶችና ሴቶች በማገት ምግብ በ8 ቀን አንድ ጊዜ እንዲበሉ በ8 ቀን አንድ ጊዜ ሩዝ በመስጠት ለከፍተኛ ረሃብና እንግልት እንዲሁም ሴቶች ላይ ጾታዊ ጥቃት ሲያደርሱባቸው መቆየታቸው ተደርሶበታል። ያው እዚህ ጋር ጾታዊ ጥቃት የሚለው ይሰመርበት። እኔ እኮ በ8 ቀን እንዲበሉ ተፈረደባቸው ያለ መስሎኝ ቀድሜ መብላቴ ነበር። ሂድበት የኢትዮጵያ ፌዴራል ፖሊስ በተጨማሪም ባደረገው ክትትል በሀገር ውስጥ ሆነው ዱባይ ካሉት ግብረ አበሮቻቸው ጋር የሚሰጣቸውን ትዕዛዝ ሰዎች መልምሎ በመላክ የባንክ አካውንት ከፍተው ገንዘብ እያሰባሰቡ የነበሩ አንደኛ ብዙአየሁ አወጋቸው በኃይሉ እና ሁለተኛ ረህመት አበበ እሸቴ የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ በስፋት ማከናወን ላይ መሆኑን ገልጿል። ፖሊስ ምርመራው ዘመኑ ያፈጀውን የቴክኖሎጂ ተጠቅሞ ይህንን ውስብስብና ድንበር ተሻጋሪ ወንጀል ለማጣራት እንዲሁም በእነዚህ ተጠርጣሪዎች አማካኝነት ከሀገር ውስጥ ከፍተኛ ስቃይ ደርሶባቸው ከነበሩ ግለሰቦች ተጎጂዎች ካሉበት ዱባይ ቀጥታ ቨርቹዋል የምስክርነት ቃላቸውን በመቀበል ላይ ነው። ፖሊስ ህጋዊ ፍቃድ ሽፋን በማድረግ በህገወጥ መንገድ የአዘዋዋሪዎች ጋር በመመሳጠር ህገወጥ ተግባር የሚፈጽሙ በዜጎች ከፍተኛ ኢሰብአዊ ድርጊት የሚፈጽሙ ኤጀንሲዎች መኖራቸው ማረጋገጡን ጠቅሶ በቀጣይ ምርመራ በእነዚህ አካላት ላይ አጠናክሮ እንደሚቀጥል አስታውቋል። ሙኒት ተጠንቃቂ። የኢትዮጵያ ፌዴራል ፖሊስ በዚህ ውስብስብ ወንጀል ውስጥ በህጋዊ ሽፋን ህገወጥ ተግባር የሚፈጽሙ አካላት ለመያዝ ከዱባይ ፖሊስና በዱባይ የኢትዮጵያ ኤምባሲ ጋር በቅንጅት በመስራት ህገወጥ ሰዎችን በአዘዋዋሪዎች ላይ ጠንካራ ክትትል እያደረገ መሆኑን ገልጾ ህገወጥ ሰዎች አዘዋዋሪዎችና ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋና እያቀረበ ማህበረሰቡ ለኛ ነው እዚጋ ልድገመው ህገወጥ ሰዎች አዘዋዋሪዎች ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋና እያቀረበ ህብረተሰቡ የዜጎችን ተሳትፎ መተግበሪያ ኢኤፍፒ አፕ
የኢትዮጵያ ፌዴራል ፖሊስ አፕ ነው። ኢኤፍፒ አፕ ወይም ደግሞ 991 ነፃ ስልክ መስመር እና በሰው አልባ ፖሊስ ጣቢያ ኤስፒኤስን በመጠቀም መረጃ መስጠት ትብብሩን አጠናክሮ እንዲቀጥል አስተላልፏል። ስለዚህ ትብብራችሁን አጠናክራችሁ ቀጥሉ ብሏል። ይሄም ለኛ ነው። እዚህ ጋር አብቆታል። ራስ ወዳድ ነው ግን ጌታ ታውቃለህ። ምን ነው የራስ መልእክት የሚሆነው ላይ ሁለት የደግመህ አነበብኩ። አዎ ምስጋና ይገባናል። ምክንያቱም ሴኩሪቲ ነምበር ሁሉ ነው ተጠይቀን ሴኩሪቲ ነምበራችንን ሁሉ ነው ያስገባ ነው። ኢትስ ሪስክ ወስደናል እኮ ሄሉ። ምስጋና ይገባናል። ምስጋና ይገባናል። ግን ጋይስዬ እንደዛ የሴቶችን ሲቃ ቪዲዮዎች አልገባችሁም እንዴ? ማን እንደሆኑ ቪዲዮ የቱ ጋር ነበር? ኤዲዬ እስቲ ላኪልኝ መልሰሽ። እኔ እንጃ ፖሊሶች አጥፍተው ነው ሰጥቻቸው ነበር እኮ የቴሌፎን ፖሊስ ጋር ነበር። የት ነበር? የቱን ቪዲዮ ነው? የሱ እንትን ፖሊስ ጋር ስንላላክ ነበር። ኦልሬዲ ተላከ ነው። ላኪው በዋትስአፕ ለፖሊስ ቪዲዮዎቹን ያ ላኪው ማለት አንዱን ሲቃል አሰማቸው ያችን ልጅ ድምጿን ብቻ። ቆይ ኦልሬዲ የለቀኩታል አይደል? ቆይ ዲዬ ቆይ አሁን ልክልሻለሁ እዚሁ እንዳለው እሱን ብቻ መርጬ ልክልሻለሁ። ያ እሷን ብቻ በወሰጥ ጠቅጠቅ አድርጊያት ወይ እሷን ብቻ ላኪ እንጂ ቲክቶክ ላይ እንኳን ሸፍኜ እንትን ብዬ ነበር ላኪው። እኔ እንጃ ለፖሊስ ሰጥቼ ነበር። አጥፍቶ ነው የሰጠኝ። ምን አድርገው ነው አልጠይቆኝም። ግን በዚህ ጉዳይ ቢጠይቁኝማ ትልቅ ነገር ነበር። ግን ስለዚህ ጉዳይ አያገባችሁም። ለዛ አልጠይቁኝም አጀንዳው ስላልነበር። ላኪው ለምን ማን ነው ምናምን ይላሉ። አልገባቸውም ሳይሆን ግራ ገብቷቸው ጎረቤት ሲታማ ለራስ ስትል ስማ ይላል ያገሬ ሰው። ያ ለራስ ስትል ስማ ማን ነው? ፎቶን በአዲስ ትልቅ አልኩት። እሺ የእናንተ ስራ አብዱ አለ እንዴ? የት አለ አብዱ? አብዱን ቀስቅሹ። ጭር ብለሻል። ጭራሮ ለምን አልሆንም? ስፈልግ የእውነት 4 ጉቶ ለምን አላበቅል? 4 ጉቶ ናይ ህግ ወረቀንቱን ላሳያቸው እኮ አለም ድምጹ ምን ኦሬዲ ቲክቶክ ላይ ያለው አሁን አይበቃም እንዴ? የቤተሰቤን ፎቶ አታንሽም አለኝ ባለፈው። ተነፋ አልኩት። ወይዬ ራሄልዬ ይሄን ጉዳይ እንዴት አየሽው? ሲኑ ምን አለሽ? ራሄል ሰላም። እስቲ ይሄን አንዱን ፎቶ ይሄንን ላሰማችሁ። ቆይ ሁለት ታላችሁ። እቺ ልጅ ሲያሰቃያት ልንገርሽ። እሺ ራሄል አስገቧት። ራሄልን ጋር እየለመነች ድምጿ ትዝ ይላችኋል። አንድ ጊዜ ቶፒክ አድርግቸው ነው ሄሉዬ። ቆይ አንዴ ልንገርሽ፣ ቶፒክሽን አቁሚ። እኔ እኮ የዛሬ ወር ቪዲዮ ሰርቼ ነበር። አሁን ህዝቡ በሼር አጨናነቀኝ አትይም? ከዛ እኔ እኮ ተንብዬ ነበር፣ ተናግሬ ነበር። ፍቅሬ ምን ብለሽ ነው? ከዲላለው ራሄልዬ፣ አንቺም በሲኒሽ እኔም በወሬ ነው ያለሁት ታውቂያለሽ። የኔማ ምን አልኩ መሰለሽ? አሁን ፖስት አድርጌያለሁ በአንዱ ቲክቶክሽ ገብተሽ እና ይሄው ተናግራል። እኔ እኮ አትናቁኝ ብያቸዋለሁ የቲክቶክ ህዝብ። በዚህ አጋጣሚ ስራዬንም ፕሮሞት አድርጊልኝ በደንብ እንዲታወቅ። እሺ ቆንጆ ጠንቋይ ራሄል፣ የኔ ሀገሬ ልጅ ምን ብለሽ ነበር ራሄልዬ? ማሪ ተናግሬ መብራን ተናግሬ ቃል በቃል የተናገርሽውን ነገር ለምን ሌላ ተካልሻል? ቆይ ቃል በቃል ምንድን ነው ያልሽው? እንክፈት። ቃል በቃል ይኸው ተናግራ ነበር ይልሻል። ቃል በቃል የማያልኩት ከዲዋይ ሪፖርት ተደርጎ ኢትዮጵያ የሚገባ ሰው አለ። የ1 ወር የ2 ወር የጊዜ ጉዳይ ነው ብዬ እህትሽ ፖስት አረኩኝ። ይሄው ተከናወነ። ከእንደገና ደግሞ ትላንትና ራሱ እየተናገርኩ ነበረው። ፍቅር እኔ እኮ ጭንቅላት አለኝ ስልሽ በምክንያት ነው ልጅ። ጭንቅላት ሳይሆን የሚታየ ነገር አለ ነው የሚባለው። እና ያው ጭንቅላት ያለ እንደሚሰራው ይላል። ልካሚ ያስገቡት
የሚገርምሽ ነገር ገና ከዙኛ ጋር የመጣ ጊዜ የነዚህ ሴቶች ሀቅ ይውጣ ተብሎ ነው እዚህ የመጣው ሲሉት ምን አባቷ ልታረገኝ እቺ ቆርፋዳ ነው ጌታኔ ያለታ ልጄ ነው ማልኩለት ወይ ሸላውን ያቆርፍደውና አው የ10 ሴቶች መከራኛ ጋር አው ገብቶሻል። እንደገና ሊያስፈራራኝ ምን ይላል ቲክቶክሽን በቴሌግራም አዘጋብሻለሁ ግን የሺ ሰው መከታ አለ ብሎ የሆነ ሰው ስም እየጻፈ ይልክልኛል ማሴጅ። በቃ መልካም የቂሊንጦ ዘመን ብለናል። እንግዲህ ይቀጥላል። እኔም ስራዬን ሰራለሁ፣ አንቺም ስራሽን ስሪ። ቻው የኔ ፍቅር ልንገርሽ ብዬ ነው። እንትናሽ ቆንጆ ሰው ቆንጆ ሲኒ ይውጣልሽ። እሺ አሜን። ጀበና ላኪ ከኖርዌይ ቻው። ቴክ ዩ ራይልኝ ያ ዜዶን አስገባት ልቃሚ ሄሉዬ ሰማ አይደለ? ያሸራፋ ቆለጥ እኮ ገባ እንዴ አየነው እኮ አሪጋ አየነው እኮ ታሪክ ሲፈጸም ሰው ቀልድ ይመስሏል እንትን ተመልክቷል ምናምን ሲሉ ሽልማት አይገባኝም እቺን ጉዳይ ይገባታል። ባንቺ እኮ ስለምንኮራ እኮ ነው ሄሉ ባንቺ እኮ ስለምንኮራ እኮ ነው ሰው አያውቅም። ሜቢያውን ከባና እስቲ እንደምታወሩት አይደለም የሆነ ነገር አድርጋችሁ አሳዩኝ። ማን ነበር ያላችሁት? ያለት ማን ነበር ያለው እንዴ? እኔ ስምል ወሬ አታውሩ እስቲ አድርጋችሁ አሳዩኝ ሄለን አላችሁ። ለምን የልጅቷን ስቃይ ሳሳያችሁ ማለት ነው ብለው ነበር። እንደዚህ ማለት ነው በመብራን በእግዚአብሔር ተወኝ እባክህን እያለችው ስሙ እዚህ ጋር ቆይ ይረሳል። ይሄ ህዝብ ይረሳል። አንዴ ላሰማው ቆይ ከዛን ደግሞ ያሰቃያታል። እንደዚህ እየቀረጻት ብር አምጪ ይላታል። እንዲህ የለመደችው እየደፈራት ያያችሁ ሲደፍራት እንዲህ ያለቀሰች ይደፍራታል። እቺ ሞሸላ ሆና ማለት እንግዲህ ኮንዶም ራሱ የለም ወይ ብላ ጠይቀዋለች። ምክንያቱም ራሱ የለም ወይ ብላ ጠይቀዋለች። ምክንያቱም ራሱ የለም ወይ ብላ ጠይቀዋለች። ምክንያቱም አስደርጊ እያለቀሰች አያችሁ፣ እያለቀሰች ያለ ስሜቱ እሺ ዩት ዝም ብሎ ሲንቀሳቀስ አያችሁ፣ እሷ እያለቀሰች ዩ ሲላፋ አያችሁት። ዝም ብሎ ነው ሚነካት አያችሁ። አልወረደም። አሁንም ጋይስ አልወረደም። ትንፋሹን ታላችሁ። እሷ እያለቀሰች ችግር እኮ የለውም። እሺ እንበል። እንደገና የእናቷን ፎቶ አስነስቶ አምጥቶ እለጥፍልሻለሁ ለእናትሽ ደግሞ ልካለሁ ይላል።
ያኔ ነው እነ ሙኒ ሽምግልና የገቡት እነ ሳሪ ማለት ገብቶቻል። ጭራሽ ይባስ ብሎ ልጅቷ ወጣ ይቅርታ እንድትጠይቅ አረጓት። ጋይስ እቺ ልጅ አንዷ ነች። 8 ሴቶች እኛ ጋር 8 እቺ ድምጿ እንደዚህ በጣም በቃ ሰቆቃው ስለነበረ ነው የሚታይ። እሺ ጋይስ እና ታዲያ ለዚህ ድል እኛ እንትን ማለት የለብንም። ምን የነቀልኩት ምን እንዳረኩ ራሱ አላውቅም። ጋይስ እኔ ሄለን ተከሰሰች የተባለ ቀን ቀይ ጋውን ለብሶ ቀይ ወይን እየጠጣ ዜናውን የዛበሻን ሲያጣጥመው ትዝ ይላችኋል። ከዛ ቡቺ ጋር ሄዶ ቡቺ ምን ትለዋለች? እቺ ቆሻሻ ነፍጣ ዛሬ ነው እንግዲህ ሴጋ የመጠፍጠፍ ቀን፣ ደና ዘና ብለ ሴጋን ጠፍጥፍ ሃፒዬ አለ እንዴ ብላ ገዘፉ ጎጃሙ ገዘፉ በሚል አብሮ እስክታ ሲጨውቱ እሱ ጊፍት ሲልክላት ነበር። እናንተ ምን ላይ ሐቅ ኖራችሁ ሐቃችሁ ወጣ ስትሉ ሐቅ ምን ማለት እንደሆነ ገባችሁ? ሐቅ ማለት ይሄ ነው። ይሄን አልሳሌድ ምንም እንትን ሳላችሁ በኔ ይሄን ያለ የተደሰታችሁ ሐቅ ምን ማለት እንደሆነ አሳያችሁ እኮ እግዚአብሔር። ሳሴት አመሰግናለሁ። ህጉ የምትሰሙን ምናወራው ነገር ዝም ብሎ ውሸት እንዳልሆነ ያመናችሁ አካሎች በጣም ቴንክ መንግስቶይ ክብር ይገባል። 1000 ዓመት ንገስ። ያ አሚር ሹክራን አለክ። ያ ሰሐበል ያለ ሹርጣ አለ ዱባይ ሹክራን አለክ። አልፍ ሹክራን። የኢትዮጵያ መንግስት ክብር ይገባል። የውነት ሌላ ነገር ይሄ ስለመድፈር ወለም ሌላ ነገር ብዙ መርምራቸው። እሺ መርምራቸው ብዙ አሉ። ስለ ብሩ ከየት እንደሚመጣ ምናምን ላያውቁት ይችላሉ። ግን ቤዚክ ተሳስሮ እንደ ግመል ሽንት ብዙ ነገር አለ እና ሂዱበት። ተብተብ አርጉ፣ ምን አርጉ፣ ጂኒ አርጉ፣ ቡቶ አርጉ። ገብቶቻል ወይ ውዶቼ? እንዴ ኔትወርክ እኮ እያስቸገረኝ ግማታም ስለሱ ሳወራ እንዴ በየቦታው ስለሱ እኮ ነው። ልጄን ይንሳኝ ነው ያልኩት። እንደዚህ ነው አንቺ የጀመርሽው እንትና ኔትወርክ እኮ እንትን ልጄን ይንሳኝ አልኩት። ለምን ልጄን ይንሳኝ አልኩት ታውቃለህ አልኩ። ቃልን እንኳን ምናልባት ዛሬ ተናገርኩትን ለነገ አይምሮዬ እንዲረሳ ስላልፈለኩ በልጄ ነው ቃል ምገባል አልኩት። እኔ ራሱ ነውር እንዲሰማኝ በልጄ ብዬ ከዛ ነገር ወደ ኋላ እንዳላፈገፍክ በልጄ ልማልል ነበር ያልኩት። እዚህ ነበራችሁ ሰዎች ታውቃላችሁ። እሺ ምን አለኝ? እንኳን አሁን የተረሳ ነገር አይደለም አለ። ያኔ በትኩሱ ምንም አላመጣችሁ ነበር ያለ። እግዚአብሔር ቃል በቃል እንደዚህ ነው ያለ። ቃል በቃል ያ ሲጎርር ነበር፣ በጣም ሲጎርር ነበር፣ ሲዝት ነበር። እስኪ እንትን በሉ ይሄ በአንቺማ ያልተደሰተ የለም ነበር እንዴ? አልጋ ላይ ወጥተውላ ሲነጥሩ አልነበር እንዴ? እያየናቸው ነበር። ግን ሁሉም የእጃቸውን ያገኛሉ። የቡችን ቢሆን ያው የገመዱ ታሪክ በስንተኛው ቀን ተደከመ። የራሳቸው ስራ እኔ ምንም እንትን የራሳቸው ወንጀል ነው እያሳዘቻል። ወንጀለኛ ማለት ምን ማለት እንደሆነ እንዲገባቸው ነው እያደረገ ያለው። ገብቶቻል? እኔ ያው ወንጀል አለባት የተባለ አብዱዬና ና ያ ሙኒት ራሱ ቢኬርፉል እሷ ራሱ አለባች አለች። ለምን ነው የምናስጠነቅቃት? ምን አገባን ለነገሩ። የትም አይሄድም ጉዳዩ ስትለኝ ነበር። ገብቶሃል? ቪዲዮ ማን አወጣው ስትመልሻለሽ አለችኝ። ገብቶሃል? ማንም ያውጣ እዛች ሀገር ላይ እንደዚህ አይነት ወንጀል ሲደረግ ጥቆማ ስጡ ይባላል። በፖሊስ በእንትናል ህግ እንትን ጥቆማ ያላቸው የሚል ቁጥር አለ። ጥቆማ ካልተቀበሉ ጥቆማ ላይ እርምጃ ካልወሰዱ ጥቆማ ስጡን የሚል ኢሜልም ሆነ ቁጥር ለምን አባታቸው ያስቀምጣሉ? ከስንት ዲፕሎማሲ ጋር መሰላችሁ የተጣላሁት? ከሳሽ ከሌለ ፖሊስ ሀገሩን አያስከብርም ወይ? አብዱዬ
አብዱ አልተማ አቤት ሄሉ እንዴት ናችሁ? ሰላም ናችሁ ወይ? አብዱ አልሰማም። እንኳን ደስ አለን፣ እንኳን ደስ አላችሁ። ሰማለሁ እንዴ? ወደ ነው የምትሰማው? ኔትወርኩ ቀይ ነው። አዎ ሰማው። በጣም ደስ ይላል። ትዝ ይላችኋል ኤዲዬና አብዱ ዮኒ ማኛ እኛ ግሩፕ ውስጥ የሆነ ሰው ምን ጻጻፈው ልኮ እኛ በማስረጃ ነው የምናወራው ብሎ እሱን ደግፎ ሲናገር ምን አለ እሱ ደግሞ አያልቅበት አቶ አያልቅበት ምን ብሎ ነበር መሰለሽ? የሆነች ልጅ ከኛ ግሩፕ ውስጥ ክዳ ኢንፎርሜሽን ሄዳ ለሱ ትሰጣል ነበር። እያንዳንዱ የሚጻጻፉትን እኛ እንደዚህ ነን ይሄውና እኛ ጋር አለ ብሎ ምንም አታመጡም አይነት ንግግር ራሱ ዮኒም ሲናገር ነበር። ዮኒ እኮ መጀመሪያ ላይ ሃፒን ሲረግጠው የነበረው ሰውዬ ልክ አፉ ላይ ሲያጎርሱት ወጥቶ ይቅርታ እንዲያደርግ ብር ከፈሉት። ከዛ ቪዲዮ ሰርቶ ይቅርታ ሃፒ ብሎ ቪዲዮ ሰርቷል። ይሄንን ታውቃላችሁ አይደል? እንደዚህ የደፈረ በግልጽ በቪዲዮ ያለን ልጅ ሃፒ በጣም ይቅርታ ብሎ ቪዲዮ ሰርቶለታል። አቶ አያልቅበት ቀስ እያላችሁ ሀሳብ አይምሮቹ ላይ ሲመጣ መሄድ ትችላላችሁ። እሺ ዛሬ ቀኑ ሙሉ የኛል መጨረሻ አካባቢ ደግሞ ሄልዬ የሚፖስታቸው የነበሩ ሙዚቃዎች ከኔ ጋር አይተሻል። ዘሩስ ተደበቀች ምናምን ሲለኝ እኔ ነኝ የተደበኩት። ገባሽ? የተደበቀው ስንቱ እያለ ማለት ነው። ችግር የለም። ያ ትልቅ ካንሰር ነው። ቢያንስ ከሀገራችንና ከስደተኛ ላይ ነቀለው። ከስደተኛ ላይ ከአረብ ሀገር እህቶቼ ላይ አንድ ካንሰር ነቅለናል። እኛ እንኳን የምናውቀው የኛው ልጅ ቲክቶኩን የሚዲያውን እንትን ንገሩኝ ጋይስ። ኢንሳይደሮች ቆይ መደወል ያ ቀጥል። አብዱ ኔትወርኩ ቀይ ነው። ያ የገባችሁ ሰዎች ሰማለሁ። ያ አሁን መጣ። ኔትወርክ አሪፍ ነው። አሁን መጣው። ኔትወርክ ጥሩ አይደለም። አሁን እንግዲህ ማልሰማ ከሆነ ትነግሪኛለሽ። በጣም ደስ ይላል ሄሉ በእውነት መጨረሻ ላይ እንግዲህ ፍሬ አፍርቷል ጥረታችንና እንደዛ ሀራስ ተደርገን አስፈራርተውን ግሩፓችን ውስጥ ሁሉ ሰርጎ ገብ አስገብተው ስልካችንን አውጥተው ምናምን ሊያስፈራሩ ሞከሩ። ግን አልሆነም፣ አልተሳካም ማስፈራራታቸው። እንግዲህ በጣም በሚያሳዝን ሁኔታ የነዛ የስምንቱ ሴቶችን ጨምሮ ሌሎች ያልተጠቀሱት አሜሪካ ድረስ አውሮፓ ያሉትን ብላክሜል እያደረገ ኦልሞስት ኤቭሪ ዊክ እና ኤቭሪ መንዝ ብር የሚያስልካቸውን የነሱ ልጆች እንባ በሙሉ ነው የታበሰውና በጣም ደስ የሚል ቀን ነው። እዚህ የመጣ የሚያናፋበት መንገድ በኮሜንት ላይ የነበረውን አይታችሁታል አብዛኞቻችሁ። በጣም የሚያሳፍር ነው በእውነት። ሰው የለም እንደ ህግ የለም እንደ የሚያስብል ላይክ ምን አይነት ማፊያ ነው የሚያስብልና በጣም የሚያሳዝን ነገር ነበር የሚሰራውና በጣም ደስ ይላል። የሚገርምሽ አሳይቼሻለሁ አይደለ እንቅስቃሴዎች እንደተጀመሩና ይያዝ እንደሆነ የሰማው ጊዜ ፔጁ ላይ ሄጄ ያለውን አክቲቪቲ ለማየት ፎሎ አደረኩትና የሚገርምሽ ለካ ምን ልታረግ ፎሎ አደረከኝ ብሎ ሜሴጅ አደረገልኝና አይ እንደዚሁ ነው አልኩትና አውቄያለሁ ሁሉን ነገር የምታረጉትን ነገር አውቄያለሁ ምናምን ደርሼባችኋለሁ ስልክህ አለኝ እና ገና አሳያችኋለሁ ከኔ ጋር ያሉ ሰዎች እነማን እንደሆኑ አታውቅም ብሎ ስም ጠቅሶልኝ ምናምን አስፈራራኝና ከዛ በኋላ አይ ግድ የለም ምናምን አልኩት። ብሎክ አደረገኝ። እንደጠበቅነውም እንግዲህ የፍርድ እጅ እስር ገብቷልና በጣም ደስ ብሎኛል ሄሉ። ይሄ ያንቺም ውጤት ነው፣ ትልቅ ውጤት። እንግዲህ ነገር ሆይ አርገን አሰባስበን ምናምን ወዲያው ሰው እያሾፈ ነበር አይደል? የመጀመሪያ ቀን ትዝ ይልሻል? ደብዳቤ መጻፍን ጀምር፣ እሺ ኑ ምን ብለን እንጀምር፣ ዲር ሰር ኦር ዲር ማዳም እንበል እያለን እንደዛ በቀልድ ጀምረ ነው ኋላ ላይ ይሄን የመሰለ ትልቅ ፍሬ አፍርቷልና እኔን ቪዲዮና እኔን ስሜን በማጥፋት ብሎ እኮ እኛንም ከስሻቸዋለሁ ብሎ ያቀራራብን ነበር። አይገርም? አቁም ብሎ እኮ ነውና
በጣም የሚገርም ነው እና ሃፒ ነው። ሃፒ ማን ነው ለምትሉ ሃፒ ነው የሚባለው እዚህ ሃፒ ባለማተም ሞዴሬተር እየገባሽ ፎቶ ለጥፊው በየመሃል እና ኢንቮልቭ ያደረጉ ሁሉ ምስጋና ይገባቸዋል። ኮሜንት በማድረግ በመጠቆም እዛም ሆነው ይሄዱ እየተከታተሉ የነበሩ ሰዎች አሉና ስማ ዮኒ እሺ ጭራሽ ለዱባይ ፖሊስ አመሰግናለሁ ትብብራችንን ስለሰማችሁ ይላል። አይታል እንዴ ማን ነበር ማለት ኢንቮልቭ አደረኩ አለ በዚህ ነገር ውስጥ ክሬዲት ለመውሰድ ኮፍያውን አድርጎ መጣ ጭራሽ ነፃ የሆነ ሰው እያሉ ሲያላግጡ ማለት ነው። ሪፖርት አድርጌ ነበር ማለት ነው። አዎ ክሬዲት ሊወስድ ረድ ፍረት እንዴት ናችሁ? ያንዳንዱ መስማሲው ሁላ ለማብሪና ያወጣው ብዙ ነገር አለኩ። ምን መሰለሽ ከዱባይ መንግስት ጋር የተነጋገሩት የኢትዮጵያን ሴቶችን ማስፈራራት ደፍሮ ቪዲዮ ይዞ ራምጡ ማለት እሱ ቆይ ላሰማቸው ያ እናንተ አውሩ ጋይስ። እሱ ብቻ አይደለም የተነጋገሩት ከመንግስት ጋር ማለት ነው። አሳልፏቸው ነው እንዲሰጣቸው። ሌላም አለ ደላሎች የኢትዮጵያ ልጆችም እናመጣቸዋለን ብለው ብር የበሉትንም እሱንም እንዲሰጧቸው፣ ስም ዝርዝር እንዲሰጧቸው፣ ፎቶአቸውን እንዲሰጧቸው። እንደገና ደግሞ መንግስትን እዛ ቁጭ ብለው የሚሳደቡ የሚያንቋሽሹ አገሪቷን የሚሳደቡ ብሔር ከብሔርን የሚያቃሉ የሚያንቋሽሹ እንዳለ ተነጋግሯል። ከዱባይ መንግስት ጋር አውጥተዋል። አሁን መንግስት ተጻጽፎ ማለት ነው ያንኑ አሳልፈው እንዲሰጡ ነው ቃል የተገባቡት ከኢትዮጵያ መንግስት ጋር የአረቡ መንግስት ማለት ነው የዱባይ መንግስት እና ብዙ ነገር አለ ገና ብዙ ያ ዳውንሎድ አድርጎ እንዳደረግሽው ችግር የለም በቃ ያ ችግር የለም ያ ናይ ቢፎር እና አፍተር ቪዲዮ እንኳ የሆነ ልተውልኝ ነው ያኔ እና ሃፒ ላይ ተነስተውበት አልነበረ? ከዛ በኋላ ሁሉም ቲክቶከሮች ተነስተው ደግሞ ይቅርታ አላሉት። ዮኒ ይቅርታ ብሎት ራሱ ሃፒን ይቅርታ እንዴት እንዳለው ስሙ። ሰላማችሁ ይብዛ። ከዚህ በፊት የወንድማችን ሃፒ ባለማተው ይባላልና በጣም በሚያሳዝን ሁኔታ እኔ በተለይ ይቅርታ የምጠይቅበት ጉዳይ ነው። እኔ ሳጠፋ ሁሌም ይቅርታ ጠይቃለሁ። የምጠይቀው ምንድን ነው? ወዳጄ ነው። በጣም እኔ አመት በዓል በመጣ ቁጥር እንኳን አደረሰ ይሁንዬ ሰላም ነው ሆይ እያለ ጠያቄ ነው እና አመት በዓል በመጣ ቁጥር የበግ መግዣ ይልክልኛል በሚለው አታስተካክለው አንተ ጀዝባ ምጣዳም ሽማግሌ። የሆነ ጊዜ ላይ የሆነች ሴት መጣ፣ የሆነ ቪዲዮ ተቀነባብሮ ምናምን ይሄ ልጅ ደፍሮኛል። አያችሁ ቪዲዮ ተቀነባብሮ የዘጠኝ ሴቶች ቪዲዮ ተቀነባብሮ ብሎ ለማውራት ሊና ገብቷችሁ አያችሁ ጋይስ፣ የሰው ልጅ ሊና ግን ገብቷችሁ አያችሁ። እኔ ከማጋ እንደምጋጭ የዘጠኝ ሴቶች ፎቶ ቪዲዮ እነሱ ብቻ እንትን ብር የሚልኩበት ስንት መረጃ እያለ ተቀነባብሮ ኤዲት ኤአይ ዘመን ገብቷችኋል። ኤአይ ሲል አስቡት ጋይስ፣ የሰው ልጅ ሊና እዚህ ሚዲያ ላይ እንዴት ቂጥ እንደሚላላሱ ብቻ ዝም ብላችሁ ታዘቡ። ምንም እንኳን አታረጉም ግን ታዘቡ። ቀውጥ ያደረገችው ሶሻል ሚዲያ ላይ ማለት ነው። እና ብዙ ጊዜ እንደዛ አይነት ጭምጭምታዎች ይሰማ ነበርና ሰዎች አንዳንዴ ዴት ይደራረጉና አብረው የሆኑና ነገራቸው ሲበለሻሽ ምን ያደርጋሉ? መጥተው እንደዚህ ያደርገን ወንዱ እንደዚህ ተፈላጊ ነኝ ምናምን የኔንም ሰምታችሁት ይሆናል። ከዚህ በፊት ሮማን ያደረገችውን ነገር መቼም አልሰማችሁም ብዬ አላስብም። እንደዚህ ሴቶች ያደርጋሉ። ችግር አለባቸው አንዳንዱ፣ ሁሉም እያልኩ አይደለም። አንዳንድ ሴቶች፣ አንዳንድ ወንዶች ያ ሁላ የሚደፈሩትን ሴት ከማጋ ኮምፔር እንዳደረገው አያችሁ። ሮማን ከኔ ጋር ሴጋ እንምቻ አለኝ የሚለውን እሱም አያም ቪክተም ቱ ነው እኮ እያለ ያለው ቪክተም ቱ ተፋበት ይሉ ትፉበት ሪፖርት እናርግለታ፣ ሮማን ላይ ሪፖርት እናርግለታ። ችግር የለው ለካትን ሴት አውጥቻታለሁ። አንዳንድ ሴት በወደዛ አይጂ ወይም ደግሞ እዚህ ነገር የለም ሲባል
ወይ የቀልዱንም የምሩንም ሌላ ነገር አድርገው ይመጣሉ። እና ይህን ሰው ደፍሮኛል ብላ ከሳው ስላችሁ ሶሻል ሚዲያ ላይ አምጥታ ከሳው። ከዛ በኋላ ምንድን ነው የተፈጠረው? 16,800 ሰው ባለበት ራሷ ሴት እኔ በቃ ተሳስቼ ነው፣ እኔ ምንም ያደረገኝ ነገር የለም እንዲያው አናዶኝ ነው ምናምን ብላ ይቅርታ ጠይቃለች። እኔ ደግሞ እንደ ጓደኛ ማድረግ የነበረብኝ እንደኔ አክባሪ ነው፣ እሱ ብቻ ሳይሆን ቤተሰቦቹ በሙሉ አክባሪዎች የነበሩና ደውዬ ምንድን ነው የተፈጠረው ምንድን ነው ችግሩ ብዬ ባለመጠየቄ በጣም ከስህተት ተምሬያለሁ። ስለዚህ አንዳንድ ሰዎች ምናልባት ወዳጆቻችሁ ለሌሎቹ ማስተማሪያ ነው የምለው፣ የእናንተ የሆነ ሰው የሚቀርባችሁ ሰው ከሁለት ወገን ሳትሰሙ ስህተቶች አትሰሙ። ከሁለት ወገን ሰምታችሁ መፍረድን የመሰለ መልካም ነገር የለም። ቅጥቅጥ ነበር ያደረኩት። ስለዚህ ለዛ ጉዳይ ሀፒዬ ይቅርታ ላለው እሱም ተናግሯል። ዮኒ ማኛ እኔ በቃ ምን ብሎኛል የሆነ ነገር ብሎ ነበር። እሱን እንኳን ማንሳት አልፈልግም፣ ግን ተናድጄ ነው ብሏል። ሀፒዬ መቼ እግዚአብሔር ካንተ ጋር ይሁን፣ ወዳጄ ነው፣ ወንድሜ ነው። እንደዚህ አይነት ነገሮች ሲፈጠሩ ሌላ ጊዜ ለማንኛውም ከሁለት ወገን ሰምቶ መናገር መልካም ነው ላለው ይመቻችሁ። መልካም ቀን። ትፉበት ጋይስ፣ ሁላችሁ ትፉበታችሁም ትፉ በደምብ ትፉ በደምብ ትፋበት፣ ጌታ ትፋበት፣ ይበስብስ ኮምፒውተር ትፉበት፣ ሁልሽም በቴክስት ትፉበትና ሪከርድ ይዋል ዮኒ ፒተር ወደዚህ አርቆ ቂጡ ላይ ትፋበት። ይሄን እከካ ማዲያቱ ፍጥጥ ብሎ የሚታይ ሰውዬ መላጣ ላይ ዮኒ ብለናል። ማዲያቱ ላይ ጭርት ማውጣት ነው እንደገና። አይገርምም? ማዲያቱ ላይ ህሊና ቢስ ገስ 9-10 ሴቶች ይቅርታ። ልጅቷን እኮ ይቅርታ ለምን እንዳስጠየቋት ነገርኳቸዋል። ልጅቷ ሽምግልና ላይ ሲቀመጡ የእናቷን ፎቶ የመጨረሻ ሲፖስትና ለእናቷ ቪዲዮ ሊልክ ሲል ክስ የጀመረችውን አቆመች። ስታቆም እነማን ገቡ? በመሃል ላይ ሙኒትና ሳራ ላበሻ ገቡ። የድርድሩን ሁኔታ ሙሉ የ25 ደቂቃ ሪከርድ አሰምቻችኋለሁ። ራይት አሰምቻችኋለሁ። ስላሰማችሁ አልደግምላችሁ። ያንን 25 ደቂቃ ልጅቷ ስቀዳ ነበር። ያን ስቀዳ ሙኒትና ሳራ ላበሻ ተጣሉ በዛ ጉዳይ ላይ። እንዴት አለ ፍቃድ ትቀጂኛለሽ? ገብቶቻል? ከዛ ልጅቷ መቅዳቷ ሲታወቅ እኛን አለ ፍቃድ በመቅዳት ወንጀለኛ ነሽ አሏት። አንድ ወረቀቷ ደግሞ የወረቀቷ ፓስፖርቷን ኢቃሟን እያሰራች ያለችው ደላላ ማናት? ሙኒት ናት። ቮይሱን ተቀብለው ክስ ከሱ ጋር ምንም እንደማይኖራት እና ቢጣቋን ፈርማ ወሰደች ልጅቷ፣ ኢቃሟን ማለት ነው። ይሄ እንትና ገብቶቻል? ከዛ ውጪና ይቅርታ ጠይቂው አሏት። ጠይቂው አሏት። ወጣችና እኔ እንደዚህ ዝም ብዬ ፍቅረኛ ነበረን ዝም ብዬ ስላናደደኝ ነው ብላ ተናገረች። የነዚህ ሁላ የ9 ሴቶች መከራ እንደዛ እየለመኑ ብር እስከ ዛሬ የሚቀበላቸው ጭራሽ ልጅቷን ሁሉ ሰው እንደዛ ሲሰድባት አሁን ስታናግራት እኮ ልጅቷ እሺ ብላ አታናግር። ለምን? ካሁን በፊት እንደዛ ወጣ ፍትህ ስላላገኘች አሁን ሚዲያ ላይ ማንም ሰው ሲያናግራት መልስ አሰጠ አታናግርም። አንድ በወረቀት ይዟታል፣ ሁለት በሪከርድ ይዟታል። እሺ ይሄን የተፈጸመው ነገር ሙኒት ምንድን ነበር ያለችኝ? የመጨረሻ ያለታ ይሄን ኬዝ ያዝነው ቀን የመጀመሪያ ጥያቄ የምጠይቆሽ ፖሊስ ጣጣ ይሄን ቪዲዮ ማን አወጣው ነው የሚለው። ለዛ ምን መልሳለሽ? ማውጣቱ ወንጀል ስለሆነ ይሄን ነበር ያለችኝ። ትዝ ይላችሁ? ኦልሬዲ ፐብሊክ የሆነ ነገር ምንድነው እንትን የሚያስጠይቅሽ? ፐብሊክ የሆነ ነገር የተላላኩት ነገር የወጣ ነገር ነው እኮ የሚወራበት። ሲጀመር ወንጀለኛ ነው፣ በአረበኛው ወንጀለኛ ነው ብለሽ ምናምን ወንጀል ነው የሰራው። ሲጀመር ፐብሊክ የወጣ ነገር እራሷ ሌባ ስለሆነች የነሱ ተባባሪ ቂጥ ላይ ስለሆነች ነው እንደዛ ልጅቷ እኮ 30 ምናምን
ራሷን ለመከራከር ምናምን ሺህ ድራም ከስራ ቦታ የወረቀት መስሪያ 14000 ነው 16000 ነው 16000 ነው 16000 ነው 16000 ለዘመዶቿ ልክ ያለው ነበር ያሉት። እሺ ልጅቷን በዚህ ሪከርድ ወንጀል ሰው ሪከርድ በማድረግ በሚል ብቻና እንትን በማለት ብቻ ወረቀት ስለሌላ በዛ ጊዜ እንዲህ ነው ስርስር አድርገው የተጫወቱባት። እንደዚህ አይነት ወንጀልን ለመሸፋፈን ሽምግልና ውስጥ መሄዳቸው ራሱ በጣም ያሳዝን ነበር። እኛ ግን ወረቀት ለፖሊስ እንሰጥ እውነት ለመናገር ሳራ ላበሻን ከነቁጥሯ ከነምናምና ሽምግልና ይነገር ይሄ ወንጀል ለመደበቅ የተባበሩ ብለን ጽፈን ሙኒት ቁጥሯን ሙሉ ስሟን ይሄ ሙኒት የሚለውን አይደለም እንትና ማን ነው ትክክለኛ ስሙ አለ መታወቂያው ማህደር ጥበቡ ማህደር ጥበቡ አሰፋ እሱ ቁጥሯ ይሄ ነው። ይሄ ወንጀል ለመደበቅ ሲሯሯጡ የነበሩት እነሱ ነበር ብለን አያይዘን የጻፍነው እኮ ምን አገባ ገብቶቻል። ለምን ይሄ ወንጀል እዛ ዱባይ ላይ እንዲህ ተሸፋፍኖ እንዲውል መተባበር ትብብር ነው መተባበር። ቀጣይ እሷ ናት ሄሉ ቀጣይ እሷ ናት። ዝም ብለው ተሸፋፍና ሰራተኛና ማህበራዊ ልከንላታል መታወቂያው ያ ሄሉ በእውነት ይሄን ኢነርጂ ነበር የናፈኩት ያንቺን እንደዚህ ስታወሪ በግርማ ሞገስ ምናምን ማታ ትቻችሁ እንደሄድከው ቁርስ ራሱ እንኳን እዚህ ነው የበለልት ምሳ ቁርስ እየተናደርኩ ሰሞኑን በቃ እንትን እያልሽ እየጠጣሽ በቃ በጣም እየተናደርኩ ነበር። ይሄን ኢነርጂ ነው የምፈልገው። ገብቷል ወንዴ ላስገባ ብዬ እንኳን ፕራይቬሲ ነው መሰለኝ መግባት አችልም። ምን ላድርግ ወንዴ አካውንት ፕራይቬሲ ነው አየህ ሄሉዬ ልክ እንደተያዘ ያው እንደገባ ምናምን ሰማን። ከዛ በኋላ እንግዲህ የዱባይ ፖሊስ ምርመራ ያድርጉ እንግዲህ ገና እንግዲህ ፕሮሰስ አለው ብለ ስብርብር ያለ አረበኛ ነው የምችለው ሎንግ ታይም ቆጣው በደም አረበኛ የምትችሉ አላችሁ ለዱባይ ፖሊስ ቴንኪው ምንላቸው ማን ነው የሚያውቅ? እኔ በስብርብር በደም እናገራለሁ በደም ስብርብር አንቺ በተሰባበረው አውሪ ይሰማሉ። ማን አለ في احد ሀባዬ ነይ ሀባዬ ግቢ በአረበኛ በጣም ቴንኪው የምትይ እንደኔ ግን ካልቻልሽ እኔ ራሴ አረጋዋል። ሄሉ ራስሽ አንቺ ራስሽ ተናገሪ ችግር የለውም። ቆይ ሀባን እንትን ሄለን ሹክራን አመሰግናለሁ። አዎ በቃ ሹክራን አለይኩም ለትብብራችሁ አምናችሁ ምናምን ብለሽ እንትን በይ እኔም እጨምራለሁ በምችለው። እሺ ቀጥይ شرطة دبي شكرا على كل شيء شكرا على كل شيء اللي وقفتوا معنا اللي وقفتوا معنا للرجاجيل هذولا الوساخين اللي سووه كله مشكلة. الحيلن كمان تشكركم كمان كله في الإثيوبيا بنات كلهم اللي خايفين في البيت هم قاعدين كلهم يشكرون شكرا جزاك الله خيرك حنا معكم انتم كمان معنا شكرا 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 جزاك الله خيركم يعطيكم العافية شكرا يا شلنا በጣም ደስ ብሎኛል። ይሄንን ኢነርጂሽን ነው የምፈልገው። አልፍ شكرا ፕሊዝ ሄለን ተመለሽልን። ኦኬ ቴንክ ዩ ወንጀል የሚሰራውን ካርድ ወንጀል የሚሰራውን እንደዚህ ከት ከስሩ ዱባይ ትጸዳለች እንደዚህ شكرا جزاك الله خيركم ያ ለምን ሲሪየስ ስለሆነ በኔ ተሰባበረ ነው የምችለው እንትን የለም የዱርዬ የዮኒ የሚችለው እንግሊዘኛ የዱርዬ ያለ የራፐሮች እኔ ደግሞ የአረበኛ የምችለው እንደዛ የሙሰልሰል ነው የምችለው ያ የእውነት እስቲ ከተያዘ በኋላ እኮ ሄሊ 3 ሰዓትም እኮ አላቆያቸውም ወዲያው ነው ወደ ሀገር የላኩት። ይሄንንም አናሳድ የዱባይ ፖሊስ ቪዲዮውን ሲያዩ ዘግንኗቸው ይሄንንም አናሳድርም ብለው 3 ሰዓት እንኳን አላቆዩትም ፖሊስ ጣቢያ ወዲያው ወደ ሀገሩ መለሱት እና ለኢትዮጵያ ፌደራል ፖሊስ አሳልፈው ሰጡት
እንደዚህ አይነት ዘግናኝማ ማህበረሰባችን ውስጥ ተቀምጦ እስከዛሬ ድረስ ራሱ አለማወቃችን አለማየታችን ይሄንንማ እናታድርም ብለው ፎቶዎች ቆይ አንዴ ይኸውልህ 1500 ሰው ኮፒ ሊንክ ታብታብ አድርጉ። ምንም ኮፒ ሊንክም ታብታብ አልተደረገም። አድርጉ ታብታብ እንትና አያይዘሽ ሰራሽው። ኦኬ ጎበዝ። ያ ኦኬ ቴንክ ኤሉ ይሄ ሁለተኛው የተያዘ ጓደኛው ኤሉዬ እስከ ሳውዲ አረቢያ ድረስ መልማይ ነው። እስከ ሳውዲ ድረስ ነው ቼኑ። ሳውዲ ብቻ አይደለም ባህሬንም ኳታርም ነው። አንድ ላይ ይሄ ሙሉን አረቡ እነሱ አካውንት ውስጥ የተገኘውን ከዱባይ ወይ ከአረብ ሀገር ተጎሳቁለው ተገፍትረው ታሞ ለመጡት ለነሱ አድርግላቸው ወይ ለነሱ መታከሚያ ለምናምን ይሆን ሁሉም የነሱ ብር ያ እነሱ ያን ለሴቶቹ ካሳይተ ሄዱ ያስቀምጡት ለሐዋላ